ኦሪት ዘፍጥረት ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብራም መጣ እንዲህ ሲል አብራም ሆይ አትፍራ እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው አብራምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ እኔም ያለ ልጅ እሄዳለሁ የቤቴም መጋቢ የደማስቆ ሰው ይህ ኤልዓዘር ነው አለ አብራምም ለእኔ ዘር አልሰጠኸኝም እነሆ በቤቴ የተወለደው ሰው ይወርሰኛል አለ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት ይህ አይወርስህም ነገር ግን ከጕልበትህ የሚወጣው ይወርስሃል ወደ ሜዳም አወጣውና ወደ ሰማይ ተመልከት ከዋክብትንም ልትቈጥራቸው ትችል እንደሆን ቍጠር አለው ዘርህም እንደዚሁ ይሆናል አለው አብራምም በእግዚአብሔር አመነ ጽድቅም ሆኖ ተቈጠረለት ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ዑር ያወጣሁህ እግዚአብሔር እኔ ነኝ አለው አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ እርሱም የሦስት ዓመት ጊደር የሦስት ዓመት ፍየልም የሦስት ዓመት በግም ዋኖስም ርግብም ያዝልኝ አለው እነዚህንም ሁሉ ወሰደለት በየሁለትም ከፈላቸው የተከፈሉትንም በየወገኑ ትይዩ አደረጋቸው ወፎችን ግን አልከፈለም አሞራዎችም በሥጋው ላይ ወረዱ አብራምም አባረራቸው ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት እነሆም ድንጋጤና ታላቅ ጨለማ ወደቀበት አብራምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል ደግሞም በባርነት በሚገዙአቸው ሕዝብ ላይ እኔ እፈርዳለሁ ከዚያም በኋላ በብዙ ከብት ይወጣሉ አንተ ግን ወደ አባቶችህ በሰላም ትሄዳለህ በመልካም ሽምግልና ትቀበራለህ በአራተኛውም ትውልድ ግን ወደዚህ ይመለሳሉ የአሞራውያን ኃጢአት ገና አልተፈጸመምና ፀሐይም በገባች ጊዜ ታላቅ ጨለማ ሆነ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ ቄናውያንን ቄኒዛውያንንም ቀድሞውያንንም ኬጢያውያንንም ፌርዛውያንንም ራፋይምንም አሞራውያንንም ከነዓናውያንንም ጌርጌሳውያንንም ኢያቡሳውያንንም ኦሪት ዘፍጥረት ምዕራፍ 16 የአብርሃምም ሚስት ሦራ ግን ለአብራም ልጅ አልወለደችለትም ነበር ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት ሦራም አብራምን እነሆ እንዳልወልድ እግዚአብሔር ዘጋኝ ምናልባት ከእርስዋ በልጅ እታነጽ እንደሆነ ወደ እርስዋ ግባ አለችው አብራምም የሦራን ቃል ሰማ አብራምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብራም ሚስት ሦራ ግብፃዊት ባሪያዋን አጋርን ወስዳ ለባልዋ ለአብርሃም ሚስት ትሆነው ዘንድ ሰጠችው እርሱም ወደ አጋር ገባ አረገዘችም እንዳረገዘችም ባየች ጊዜ እመቤትዋን በዓይንዋ አቃለለች ሦራም አብራምን መገፋቴ በአንተ ላይ ይሁን እኔ ባሪያዬን በብብትህ ሰጠሁህ እንዳረገዘችም ባየች ጊዜ እኔን በዓይንዋ አቃለለችኝ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው አብራምም ሦራን እነሆ ባሪያሽ በእጅሽ ናት እንደ ወደድሽ አድርጊባት አላት ሦራም ባሰቃየቻት ጊዜ አጋር ከፊትዋ ኮበለለች የእግዚአብሔርም መልአክም በውኃ ምንጭ አጠገብ በበረሃ አገኛት ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው እርሱም የሦራ ባሪያ አጋር ሆይ ከወዴት መጣሽ ወዴትስ ትሄጃለሽ አላት እርሷም እኔ ከእመቤቴ ከሦራ የኮበለልሁ ነኝ አለች የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ ከእጅዋም በታች ሆነሽ ተገዢ አላት የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ ከብዛቱም የተነሣ አይቈጠርም አላት
የእግዚአብሔር መልአክም አላት እነሆ አንቺ ፀንሰሻል ወንድ ልጅንም ትወልጃለሽ ስሙንም እስማኤል ብለሽ ትጠሪዋለሽ እግዚአብሔር መቸገርሽን ሰምቶአልና እርሱም የበዳ አህያን የሚመስል ሰው ይሆናል እጁ በሁሉ ላይ ይሆናል የሁሉም እጅ ደግሞ በእርሱ ላይ ይሆናል እርሱም በወንድሞቹ ሁሉ ፊት ይኖራል እርስዋም ይነግራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራችው የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና ስለዚህም የዚያ ጕድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ እርሱም በቃዴስና በባሬድ መካከል ነው አጋርም ለአብራም ወንድ ልጅን ወለደችለት አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው አጋር እስማኤልን ለአብራም በወለደች ጊዜ አብራም የ86 ዓመት ሰው ነበረ